አላህማ ከናንካቴው አንተ ባሪያ ነክ ልጆቼ ከሆናችሁ ለምን በኃጢአታችሁ አሰቃያችኋለሁ እያለ አይደል የሚናገረው ከናንካቴው እኔ አባታችሁ አይደለሁም ልጆቼም አይደላችሁም እናንተ ከፈጠርኳችሁ ባሪያዎች ናችሁ ነው እያለ ያለው አንተ ደግሞ አባቴ ይለዋለሁ አልክ በእስልምና በሸሪዓ የማይፈቀድ በነገራችን ላይ አላህ አባቴ ተብሎ አይጠራም በእስልምና የማይፈቀድ ነገር ነው የተናገርከው ራሱ ማለት ነው ከፍረሃል አሁን አንተ ድጋሚ ሄደህ እሱ ጋር ክርስቲያን መስለሽ አዳያዝ እቺን ድራማ ተጫውቷት ያሰለመ ምናምን እሱ ምናምን ብላችሁ ማለት ነው እስኪ አሁን ሰውየውን ተውና እሱ ሳይ በጣም ደስ ይላል ቅድም ስታወሩበት የነበረው ልጅ ውስጡ ላይ ሙስሊም ቪዲዮ ነው ያረችሁት ማለት ነው ጓደኛው ሲሰለመው ሚሂኮ ድራማችሁ ነው ሲነቃባችሁ የሆነ ታክቲክ ይዛችሁ ትመጣላችሁ አሁን ና እሱ ግልጽ ላድርግልሽና ጥያቄ ልመልስልህ ጥያቄ መልስ እስኪ አሁን እኔ ጥያቄ ነው ጠያቄ እኮ እኔ ግልጽ ላድርግልሽና ትጠይቀኛለሽ ችግር የለም እኔ ልሽ ጥያቄ ሆነብኝ እሱ ምን አገባኝ እኔ እኮ የጓደኛዬ ስልክ ነው የሚለውን ቆርጥሽ እንደገና ምን አገባኝ ይሄ ልመልስ ነው መጣው እሺ ናውጣ እንደዛ ያለበት ዝም ብሎ ነው ይሆና አሁን ቪዲዮ ሲሰራቸው ጓደኛው ስልክ ነው በጓደኛው ስልክ ነው ሊሰልም ገባው ስሙ አወል ነው ጎሹ የምን አወል የማን የልጁ አንተስ የልጁ ስም ማን ነው whatever. Yeah, that's exactly what I'm telling you. ይኸውልሽ የሆነ ጓደኛው እኮ ነው ገብቶ በቃ የሆነ የልጁ ስም ማን ነው አወል እኮ ከዛ በኋላ ወጡለት እኮ ናንቺ ደግሞ እኮ የማን ነው ስም ገና ኡስታዙ ስም ሊያወጣለት አይደል እኔ ስም ማን ነው ሲባል አወል ብሎ መለሰ አይደል ስለዚህ መጀመሪያውኑ ሙስሊም አወል ምን ስም ወዳለው ናለው ኧረ በፈጣሪ ስም ማን ነው ሲባል ነው አወል ብሎ መለሰው ከዛስ ሙስሊም ስም እስኪ ክፈቺው ቪዲዮን ክፈቺው እስኪ ክፈቱለት እኔ እኮ በጣም የሚገርመኝ ማስረጃ የላችሁ ልክ ውሸታችሁ ሲነቃባችሁ ያንን ውሸታችሁን ለማለባበስ ስትመጡ እኮ ነው የምታስቁት እኮ አንደኛ ነገር በሰው አካውንት አይደለም የሚገባው ራሱ ልጁ ነው እየጠየቀም የነበረው ኦኬ ተዋሻላችሁ በውሸት ላይ ውሸት በጌታ በኢየሱስ ውሸትማ እናንተ ጋር ነው በክሽ እንደዛ አትበይ አዳምጥ ተቂ አላህ መሐመድም ናቸው የፈቀዱት እሱንም እናሳያለን ከፈለክ ሁሌ ሰው ነገር ብቻ እንትን ማለት ስለራሳችሁ አንድ ቀን አስተዋሩ የምታወሩ አሁን መረጃ ሲከፈት ይኸውልህ ሊሳደብ ነው ተሳድቦ እንድናስወጣው እንትን ሊል ነው ጾመኛ ነኝ እህቴ እሺ አብዲ አንዴ ዝም በል ምራቅን ካልተፋክ እንትን ትላለህ ጾምህን አዳምጥ አሁን ማይከና አንዴ ዝም ኖ ድምጽ ረሱላህ ማሻአላህ ተረሳለ አላህ ይስጥልኝ አይ መልሰው እዛው ጋር ውሸት እንደሆነ እኮ የምታሳየው መልሰው ቆይ ቆስጦልን መልሰውና አሻዱ እሺ ቆይ አንዴ አሻዱ አላህ ያስባለው ኢላህ ብሎት ኢላህ የሚለውን ራሱ ጨርሶ ሻዳውን መልሰው ከመጀመሪያው ቆይ እሺ ድምጽ ስጠው አላህ ኢላሃ ኢላላህ አላህ ኢላሃ ኢላላህ ኡስታዙ አላህ በሊሏል ኢላላህ ብሎ ጨረሰው ሻዳውን ልጁ ራሱ ማለት ነው ልጁ ሲጀምር ሙስሊም እንደሆነ እኮ ያሳውቅ አዳምጥ ረሱላህ ማሻአላህ ተረሳለ አላህ ይስጥልኝ ብሩኬ የሰሙን ሪከርድ አላደረገውም እንዴ የሚሰልሙት ማን እንደሆነ ያቸው ማን እንደሚያስ አለ እኔ አካውንት ውስጥ አለ እሺ ይሄ ነው እንግዲህ ተመና ውሸታችሁ ሲነቃባችሁ ውሸታችሁን ለማስተባበራት ለመሻሻል የተሻለ ማማኝ ሆነ ልጅ የጓደኛው አካውንት ነው ይሄ የልጁ ራሱ አይደለም የሰለመው ልጅ ማለት ነው አምጣ ጓደኛው እስቲ አሳየን እስቲ ጓደኛውን ለመሆኑ ማስረጃ አምጣ አላህ ስልክ ውሸት ዝም ብላችሁ አታውራ ታዲያ እኔ ያሳይሽ ስልክ አንድ ስልክ አሳየን እስቲ ጓደኛው ለመሆኑ ሙሉ ቪዲዮን እንትን አደረግሽው እንደዚህ ውሸት ቢቀራባችሁ አይሻልም
ካባ ውሸታቸው ልክ ስናሳይባቸው ያንን ውሸታቸው ለማስተባበል ሲመጡ እኮ ነው የሚያስቁት። ተመልከቱ። አንድ ስልክ ብቻ ነው ያስቀረው። አሽሃዱ ደግሞ ካባ አትበይ፣ ካባ መስጊድ እኮ ነው። አሽሃዱ ሳይሆን አሽሃዱ አሽሃዱ በመጀመሪያው ቃል ብቻ ራሱ ማወቅ ትችላለሽ። አይሽ አሽሃዱ አላ ኢላሃ ኢላላህ አይዋ ወአሽሃዱ አሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሃል። አላህ ምስጋና ይገባው። ከስማራ ሙስሊም አሽሃዱ አን ላ ኢላሃ ኢላላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ ነብይ ናቸው ብዬ መሰክራለሁ። በኋላ ሙስሊሙ በሻወር ወሰድ ሶላት አሰጋገድ ከጓደኛ ከባል አብረው ዛሬ አብረው ስገድ ሶላትን ጾምንም ከነገ ጀምረው እሺ ስመም አለበት አቦል አንተና አነሱ ጎሹ ደስ የሚለው አመለጠው። መጀመሪያ ምን አለ? ጎሹ አለ። ቆይ አዳምጪ። ቆይ ዘንበል እዚሁ ልትክር ነው። ያው ሰሙ ይደገማል። ስመም አለበት አቦል አንተና አነሱ ጎሹ አይሻልም ነብሩ? ሙስሊም ስም አለ። ያው ስሙ እሺ ስመም አለበት አቦል አንተና አነሱ ጎሹ አስበላህን አለ። እንደውም የታሰበልህ የፈለገው ስም ነው ጠራው። ቆይ እስከ መጨረሻ ከፍታው ክርስቲያኖች ለምንድን ታሰባቸው? ክርስቲያን ሞኝ ነው እንደ እንደዚህ ስማ። መጀመሪያ ስም ማን ነው ሲባል ማን ያለው? አወል አላለም። እስኪ አዳምጦ በትክክል አንተ ደግሞ ሊለው ፈለገው ነው እንደዚህ አወል አላለም። የሆነ ጎሽ ነገር ነው። ጎሹን እንደ ያው ወንድም አቃላ አውጣለህ ተናገረው። ጎሹን እንደ አንተ እታች ወርደ ታብታው አድርግ ጾምንም ከነገ ጀምረው ይጃጃላል እንደዚህ ገብቶ አቦል ስማችሁ ሲጠፋባችሁ ጎሹ ቆይ አንዴ ይስሙት። ቆስጠንጢኖስ ቆይ እዛው ላይ ያዘው ድንጋጤ ሆነ ይሁት በዛው የልጁን የኡስታዙን የሁሱን ድንጋጤ ራሱ እዛው ላይ ታዩታላችሁ። አይኑ ላይ አስበላን አለ። ወይኔ እኔ ይሁት አንተና ማነሱ ቆይ ጎሹ ደስ የሚለው የሙስሊም አቦል አንተና ማነሱ ጎሹ ደገመለት። አይተዋል። ጎሹ ደስ የሚለው የሙስሊም ስም አቦል ሶላትን ጾምንም ከነገ ጀምረው እሺ ስመም አለበት አቦል አንተና ማነሱ ጎሹ ደስ የሚለው የሙስሊም ስም አለ። ይሄ ብቻ አይደለም። ቆስጠንጢኖስ መለስ አድርገውና ኢላህ ኢላላህ የሚለው ሻዳ ጋር ወሰደው። መልሰው ወደኋላ ጦሽ ነው ያልኩት እኔ በጌታ ስም ሻዳውን ጨርሰው ብቻውን አሽሃዱ ሳይሆን አሽሃዱ አሽሃዱ ሳይሆን አሽሃዱ አውቆ እንደሆነ እኮ ያስታውቃል። ሲጀው ከድምፁ ልጁ ባይ ዘ ዌይ እዚህ ጋር በረም እንታስተውሎ የምፈልገው ከዚህ በፊት ሰለምቶች ተብለው ሲሉ ማለት ነው። አይ ኖርማል ነው እያሉ ነበር ብዙ ጊዜ የሚያልፉት። እቺ ግን ለሳክስ አውቃ እንዲህ በል በስነ ስርዓት ምናምን ብለው እኮ አያውቁም ጭራሽ። እቺ ግን ስንት ብር እንደተከፈለባት ፈጣሪ ያውቀው። አላ ኢላሃ ኢላላህ አይዋ ወአሽሃዱ ቆይ መልሶ አላህ ኢላሃ ኢላላህ የሚለው ጋር አሽሃዱ አላህ በሊሏል ኢላላህ ነው ራሱ ጨረሰ ከኡስታዙ ቀድሞ ለራሱ ብዙ ሰው ያሰለመ ነው ይሄ። አሽሃዱ ሳይሆን አሽሃዱ አላ ኢላሃ
አላህ ኢላሃ ኢላላህ ኢላላህ ጨረሰው በላላሎም እኮ ኢላላህ የሚለውን ገና እኮ አለ ሁሱ አነ ሙሐመደን ረሱሉላህ ማሻአላህ ጨርሰሃል። አላህ ምስጋና ይገባው። ከስማራ ሙስሊምና አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ ነብይ ናቸው ብዬ መሰክራለሁ። በኋላ ሙስሊሙን ሻወር ውሰድ፣ ስለ ሶላት አሰጋገድ ከጓደኛ ተማር፣ አብረው ዛሬ ሄዱ ስገድ ሶላትን ጾምንም ከነገ ጀምረህ። እሺ ስምህ ማን ነበር? አቦል አንተና ማነሱ? ጎሹ ደስ የሚል የሙስሊም ስም አለ ወይንስ እኛ እናውጣለን? አለ ማን ከጀርባ ሲነገረው ምናምን ነገር አለ መሰለኝ። አወል ማለት የመጀመሪያው ማለት ነው። እሺ ከዚህ በኋላ ስንት አወል ናቸው? እሺ ድራማ የማይሰለቻቸው በጌታ ስም በድራማ ራሳቸው እንዲያጽናኑ አድርገናቸዋል። ቢያንስ ይቅርታ ስል ገብቶብኝ ነው አንዴሽ። እሺ ዛሬ ራሱ ማናት የሆነች ልጅ ቪዲዮ የሰራችበትን አይቼ ነበር፣ ግን ሪፖስት ነው ምናምን አላረኩትም መሰለኝ። አካሪገና ያለፍኩት የሆነ ልጅ አስገብቶ ሙስሊም ነው ሲጀምር ልጁ ማለት ነው። ቤቱን ሙሉ ገብታችሁ ብታዩት ሙስሊም ነው። እናንተ የሆነ እንትን ሰምቼ ነበር እኔ የሆነ ቀን ባለፈ 2 ቀን ሰላት ያስለፈው ሰው ነው ምናምን ሚስቱ ትፈታለች ይከፍራል ብለዋል እና መልሳችሁ ሰላት አልፋችሁ ሻዳ ያዛችሁ ነው አራጅኩ ያመረ ነው። የሁለት ጊዜ ሰላት ያለፈው ሰው ምንም ሳይሆን ሰላት ያለፈው ሰው ሚስቱ ትፈታለች ይገደል ደግሞ ከፍሯልም የሚሉ አሉ፣ ሰው ይገደልም የሚሉ አሉ። ከዚህ ሁሉ የባሰው ደግሞ ላይክ ይገደል የሚለው ነው። ይሄን ቪዲዮ አልሰማችሁትም? ስለዚህ መልሳችሁ ሰላት እያለፋችሁ መልሳችሁ በሶሻል ሚዲያ ላይ እንትን መያዝ ጀመራችሁ። እየነቃችሁ ስገዱ እንጂ የምሻ አይደለም። ልክ ነህ። የውሸሻ አይደለም። እንዳትሞቱ። ለማንኛውም ግን እስቲ ያሳየን መረጃው። በዚህ ዘመን አንተ ወጣት ወራ አሁን እስልምና ልሰብክም በጌታ ስም አንተ ላለህበት ራሱ ታዘባለህ አይደለም? እንዳትሞቱ መረጃውን አሳየን። አይደለም እስልምና አንተ እኛን ጥሪ ታደርጋችሁ እኮ አይደለም። አላህ ይወፍቃችሁ። እናንተ አላህ ካልወፈቃችሁ ማታገኙ። አላህ አጥምሞ ስለሆነ የሚፈጥረው አጥማሚ ስለሆነ ያጠመመውን ደግሞ አቀናም ታውቃለህ። ስለዚህ አሁን አዳምጥ፣ ይሄው ማስረጃ አንብብለት። አብዱል የነብይህን ሱና መከተል እንዳለብህ መቼስ አትረሳውም አይደለ? ማስታወስ የለብኝም። ትራንስሌት አድርገውና አሳየን። እኔ ብቻ ሳይሆን ሁሉ ሰው እንዲያው የነብያችንን ሱና መከተል እንዳለብህ ግን ትረሳለህ ብዬ አላስብም አይደለ? እሱን ማስታወስ አይጠበቅብኝም። ግሬል ያው እሺ፣ ቆይ ኮፒ ላድርገው እያየሁ ምናልባት ፈርድ ስለሚባል ነገር ታውቃለህ? ምን አልከኝ? ሱናና ፈርድ ስለሚባል ነገር ታውቃለህ? ወዴት ነው የምትሄደው? አይ ከቁርአን ሐዲሱ ላይ እንደዛ እንደሚል አምጣ ትለዋለህ። ሐዲሱ ላይ እንደዛ ስለማይል ማለት ነው። የሰዎች ማብራሪያ ነው እሱ። አንብባሁን አንብበው ምናልባት አረበኛም አማርኛም ነፃ ነህ ማለት ነው ከሁለቱም። ጉድ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሙናፊቆች ላይ ሶላት ፈረጅና አይሰማም። አብዱልያን ማለት ነው ሱቢ ሰላት ማለት ነው። ማይከኛስ ኦኬ፣ ካልተሰማ ምናልባት ይታያል። ማይከኛስ እየሰማው ነው። ያ ማይከኛስ በሙናፊቆች ላይ ሶላት ከፈርጅና ከኢሻ ሶላት የበለጠ የከበደች ናት። በእነሱም ውስጥ ያለውን ነገር ቢያቆዩ ኖሮ እየታሰበ ቢሄድም በነበሩባቸው ነበር ይላል።
በእርግጥም ሙዓዝ ዲንን ጠሪ እንዲዝና ኢቃም እንዲሰግድ ሶላት እንዲዝና ከዚያም ሰው እንዲመራ ለማዘዝ ፍላጎት ተሰማኝ። ማን ይህንን የሚለው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ነው። ለሶላት ገና ያልወጡት ቤቶቹን አቃጥላለሁ። የማለት ከነ ቤቶቻቸው ነው የሚያቃጥሏቸው። ገና ሰውየው በሶላት ሳይወጣ በቤት ውስጥ እያለ ነብይ ይመጣና ያቃጥለዋል። ሙናፊቆች እኮ ማለት እናንተ ናችሁ። ቆይ አንዴ ከነ ቤቱ ያቃጥለዋል። ስለ ሙናፊቆች አይደለም የሚያወራው እሱ ላይ ነው። ከዛ ስለ ሙዓዝ ይቀጥልና ሙዓዝ ዲንን ጠሪ እንዲዝና ኢቃም እንዲሰግድ ሶላት እንዲዝና ከዚያም ሰው እንዲመራ ለማዘዝ ፍላጎት ተሰማኝ ይላል። ሲጀመር ሶላትን የሚመራው የናንተው ኢማም ነው አይደለ? ሶላት የሚሰግዱ እነርሱን እንዲመራቸው ካዘዘ በኋላ ለሶላት ግን ገና ያልወጡት አማኝ ሆነው ለሶላት ያልወጡት ይቅርና ሶላት ዘካ የመስጠት ግዴታ አለብህ። እሱን አሳይሃለሁ፣ አለዚያ አንገትህ ይገላል። ከነ ቤተቻቸው ነበር አመድ የሚያረጋቸው ያቃጥላቸዋል። ነብዬ ሙናፊቆችን አማኞቹ ነው እንጂ አብዱል ምንሆናል? አማኝ እኮ ሰግዳል። የማይሰግድ አማኝ እኮ የለም። አማኝ እኮ ግዴታ ነው። በእናንተ ስግደት የለም አይደል? እናንተ ፈጣሪያችሁን የምታገለግሉበት ወቅት ሰዓት በሳምንት አንድ ጊዜ ብቻ ስለሆነ እኛ ግን በቀን 5 ጊዜ አሁን ራስን ተመስገድ የጀመርከው በነገራችን ላይ በሚስት ማፍጠር ትችላለህ የሚባለው ፍቃድ በረመዳን ላይ እንደሆነ ስለምታውቅ ነው። መስገዱ ራሱ ያሳውስ ለኔ እኮ ናት። አሁን ተናደደ ማስረጃው ይሄን ያክል ነው። አላህ ይሄን ያክል ነው። ዱንያ ላይ እኛ ስጋችን እንድንበድል እንድንጨቆን አይፈልግም። ዱንያ ላይ እያለን አላህ ስጋና ድንድነ ነፍስን የምትገድል ነው አንተ እኮ ናቃል። አልহামዱሊላህ። እኔ ግን አንድ ጥያቄ ሳልጠይቅ መውረድ ስለማልፈልግ በሚስት ማፍጠር አይነት ነገር የሚያስደስት ነገር አለ። ያገኘ ጠይቄ ልውረድ። እንደዚሁ እናንተ ይሄ ነው ያስደስታችሁ። ከዚህ ዘለለ ምን ያስደስታችሁ? ማማይ የነሲሁ ልጅ ቆይ ምን ታደርግ? ልጅ ወይ አንድ ጥያቄ ምን ታደርግ? አንድ ጥያቄ ምን ታደርግ? ማን ፈቀደልህ እንድጠይቅ? ገና ሲገባ ውሸታ ምናምን አለ። ኦኬ ዋሽቷል ምናምን ብሎ ሪያክት አሳየና ውሸት ነው ያለው ያኔ ጥፋት እንደሆነ ስተት እንደሆነ ገብቶት ነው አይደለ? ልክ ማስረጃው ሲወጣ ደግሞ እናንተም በማስረዳት አሁን ጊዜ ስለማትችሉ ኮንፈርም ለማድረግ ዝግጁ ስለሆናችሁ አላህ ቀልባችሁን በዚህ መንገድ ታብታብ አድርግ ወጣጤ በመጀመሪያ ደረጃ ውሸት ነው ምናምን አለ። ውሸት ነው ሲል ስተት እንደሆነ ሐሳቡ ስተት እንደሆነ ገብቶታል ማለት ነው። ስተት እንደሆነ ገብቶታል። ስለዚህ ማስረጃው ሲወጣበት ደግሞ የሆነ ሞክ ለማድረግ ሞከረ። ሞክ አድርጎ እንድናወርደው ፈለገ። እንዲህ ናቸው። ልክ ገና እንደገቡ በቃ ያዙ ልቀቁኝ ይላሉ። ማስረጃ እንደሌለ ምናምን ያስቡና ምስኪን ሲከፈትባቸው የሚቆሙበት ይጣፋቸዋል። ወይ ተሳድበው የሆነ ነገር አድርገው እንድናስወጣቸው ይፈልጋሉ። ልክ ማስረጃው ሲከፈት ማለት ነው። ልክ ማስረጃው ሳይከፈት በፊት ግን የስድብ ጋጋታ ውሸት ነው ስትል ነበር አይደለ? እንደውም አንተ ቪዲዮ ነበር ስትፈልግ የነበረው። ይሄው የነብይህ ንግግር መጣልህ አይደለ? ትክክል ነው ትክክል አይደለም? አምናለሁ፣ በነብዩ ንግግር አምናለሁ። ስለዚህ ይቅርታ አምናለሁ። ዋሽታችኋል አልከው፣ ይቅርታ በለው መጀመሪያ። ማንን ነው ይቅርታውን ጠይቅ? ነብዩ እዚህ ጋር ያለ ነው። ለምን ዋሽታችኋል ብለሃል? የመጽሐፍ ቃልን ነው ዋሽታችኋል ብለሃል። ይቅርታ ጠይቅ። ከመዋሸት መቼስ ወደኋላ ብላችሁ አታውቁም። እኛ አላህ አይደለም እኮ የምንዋሸው፣ አላህና ነብዩ አይደሉም። ይሄው እንደማንዋሽማ በማስረጃ አውጥተን አንደበትህን አስያዝነው እኮ አይደል? ዋሽታችኋል አልከው። ነው ማቃጠል ያለው ሰውን አላለም እኮ ሶላትን ያልሰገደ ምንድነው? ይሄንን እያነበበ እያወራች እያለ ዋሽተሻል አልካት አይደለ? ቤቶቹን ነው የሚለው አይደል? መች እሷ ሰዎችን አለች በመጀመሪያ። አረ እንደውም ሐዲሱ ማማያ አፖንደም እኮ ነው የሚለው። በላያቸው ላይ ቤታቸውን እናቃጥላለን ነው የሚለው አይደለም። ቤት ቀርቶ ቤት ውስጥ እንዳሉ በላያቸው ላይ ቤቱን እናቃጥላለን ነው የሚለው። ምን እያወራ ነው ፍሉ? ከዚህ በኋላ ፍሉ ነው መላችሁ። መቼም እኛ በጎች ስለሆነ እናንተ ፍሉ ናችሁ። ፍሉ ግዴታ የማይዋጣ ግዴታ ተደርጎበት
ቢቃጠል ምን ችግር አለ እኮ? በእነሱ ላይ ነው አይደል የሚቃጠለው? ግዴታ ተደርጎብህ የፈጣሪን ቃል ካላደረክ ያ አያችሁ፣ ይቅርታ መጠየቅ ያለብህ አንተ ነው ወንድማችን። ቀደም አሳዩኝ እያልክ ነበር፣ ከሐዲስ ነው ይወጣልን። እሺ ፍሉ ቀጥሉ። አክስቴ ሶሪ ሰላም ብያለሁ። ልደት እስቲ በዚህ አስተምሮታችሁ አንድ ጌታ ነው ወይ ደግሞ ክርስቶስን ያስቀበላችሁ አላህ የነብዩ ሚስቶች ለምን ነበረ ሲከራከሩ የነበረው? በሱ ሐዲስ ላይ ቅሬታ አለ። ዋሽታችኋል። ቅድም ሲነበብ የነበረበት ሐዲስ ላይ ኮሜንት ላይ አንተ መሰለኝ የጻፍክ ያየው ቅድም ሲነበብ በነበረው ሐዲስ ላይ ዋሽታችኋል የሚል ሐሳብ አለ። ኮሜንት ነው ያልኮመትኩም ማለት። ስለዚህ አልሰማህም? ቅድም ሲነበብ የነበረውን ሐዲስ አልሰማሁኝም። ኦኬ አይ በቃ እሱን ከጨረስክ እሺ። አላህን አባት ማለት ይቻላል? አላህን አባት ማለት ይቻላል? አምላክ ምንም በምንም አይነት መልክ መግለጥ ትችላለሽ። አባት ማለት ይቻላል? አባት ማለት እንደው ተራ ነገር እኮ ነው። ስለዚህ አባቴ ትለዋለህ አላህን? ምን የምለዋለሁ እኔ በምፈልገው አይነት ጥራለሁ። አምላክ በሉኝ ብለዋል። አባት ትለዋለህ ወይ? አባቴ ትለዋለህ? አዎ። ኦኬ እስቲ አባቴ ብለህ እንድትጠራው ያዘዘህን ቁርአን ያስጠን። እሺ ኢየሱስ አምላክ የሚለውን የተጠየቀው አላህ ላይ ነው። አላህ ላይ ነው የተጠየቀው አይደለ? ኢየሱስና አላህ አንድ ናቸው። ኢየሱስን የምታነሳው አላህ አባቴ ብለህ እንድትጠራው ያዘዘህን የቁርአን ክፍል ስጠኝ። ማይክን አንሳን። ምን ታደርጊልኝ? ሙት ማደርገ ተጠየቀው ስለኛለሽ። ቀጥል። የቱ ጋር ነው አላህ አባቴ ብለህ እንድትጠራው ያዘዘ? ቁርአን አላስኩኝ ታይሰ። ስለዚህ አታቆም። ቁርአን ነገር ከሆነ ይሄ ቀላል ነገር ነው። አንቺ ኢየሱስ ክርስቶስን በስንት ነገር ነው አንቺ ብለሽ የምትጠሪው? የተጠየቀው ላይ ብቻ የተጠየቀው ላይ አላህን አባቴ ብለህ የምትልበት የቁርአን ቨርስን አታውቀውም። አላህ ግን ምን ይላል? አባት መባል እንደሌለበት ሲናገር በሱራ 5:18 ላይ ሱረቱል ማኢዳ ክርስቲያኖችና አይሁዶች የአላህ ልጆች ነን አሉ። በእርግጥም የአላህ ልጆች ከሆኑ ለምን በኃጢአታቸው ያሰቃያቸዋል? እናንተ ከፈጠራቸው ሰዎች ናችሁ ይላል። ባሪያዎች ናችሁ ነው የሚለው። አንተ አባቴ ብለህ ብትል ትቀላለህ ሁላ በሸሪዓት ማለት ነው። አላህን አባቴ ማለት አትችልም። ኦኬ እናንተ ባሪያዎቼ ናችሁ ነው ያለ። እስቲ የቱ ጋር ነው አላህን አባቴ ብለህ እንድትጠራው የታዘዝከው? እኔ በእኔ አመለካከት አባቴ ብዬ ሳመልከው እችላለሁ እንጂ እኮ የተለየ አምላክ ከአምላክነቱ የተለየ ስም መስጠት አይቻልም። እሱን እንዳትል አትችልም። አንተ ባሪያ ነህ፣ የተፈጠርክ ነህ፣ ፍጡር ነህ። አባትም ልጅም ማለት አትችልም ነው እየተባልክ ያለው። ቁርአን ይሄን ነው እየከለከለት ያለው። እንደውም ኢሳ የአላህ ልጅ ነው ብለው ተናገሩ ብሎ የሚናገሩትን ይረግማቸዋል። ለምሳሌ ሱረቱል ተውባ ቁጥር 30 ላይ አይሁዱ ዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። የባፎቻችን የሚናገሩት ቃላቸው ነው። ከቀደሙት ጋር በክህደት ተመሳሰሉ። አላህ ያጥፋቸው ይራገማል። አንተ የትኛው የቁርአን ቨርስ ላይ ነው አላህ ልጅ ያለክ? እንዲሁም ደግሞ አባቴ እንድትለውስ የተፈቀደው? አላህ አባቴ ነው ብዬ ወንጌል መስበክ አልችልም። ራሴ አባቴ ብዬ ማለት የግሌን አስተሳሰብን እየገለጽኩልሽ አለሁት እንጂ በቁርአን በሐዲስ አይደለም ነው። ስለዚህ አላህ ሆይ አባቴ ሆይ እያልከው ነው እንትን የምትለው? አባቴ ሆይ ብላችሁ ተመልኩት እናንተ ናችሁ እኮ። አንተ ማለት ትችላለህ ሆይ እያልኩ ነው። እኔ በግሌ ምንም ብዬ ማምለክ እችላለሁ እናቴ። ስለዚህ አባቴም ማለት ትችላለህ። አባትነት ትንሽ እኮ ነው። ለአምላክ አባትነት አይበቃውም። ስለዚህ አባቴ ትለዋለህ አይደለ? ለአምላኬ አባትነት አይበቃውም እያልኩሽ እኮ ነው። ትለዋለህ ወይስ አትለውም? እንደሚበቃውና እንደማይበቃው እኮ አብራራልኝ አይደለም ያልኩት። ትለዋለህ አይደል? አምላክን በአባትነት ብቻ መግለጽ ያንሰዋል። ያ ስለሆነ አሁን ትለዋለህ ወይስ አትለውም ነው? አላህን አባቴ ሆይ ብለህ አላህ አባቴ ሆይ ብለህ አላህ እንዴት በሰው ገልጻለሁ?
አላህን በሰው እንዴት ገልጸዋለሁ? በሰው ስም አባት የሰው ስም ነው አይደል? አሁን እጠራዋለሁ አላልክም? እጠራዋለሁ። እኔ በሚያሰኘኝ ስም አምላኬን ማወደስ እችላለሁ እኮ። እጠራዋለሁ አልከኝ እኮ። አሁን እኔ በሚመቸኝ አባቴን እምለዋለሁ አልከኝ አይደል? በሚያስደስተኝ አባትነት ማለት የአባትነት የሰውን ስም ሳይሆን የምሰጠው እሱን። አይዞህ ኮሜንት ላይ አሁን ሲወርዱብህ ልትቀይራት ነው ሐሳብህን። ባይዞን ኮሜንት ያየው ምናምን አይደለም። ባይዞን ባይም ችግር የለም። ስለዚህ አላህን አባቴ ትለዋለህ። አባትነት ያንሰዋል እያልኩሽ ነው። አልለውም አይገባውም እያልኩሽ አይደለም። ትለዋለህ ወይስ አትለውም? እኔ ስለሚያንስና ስለሚበዛለት መች ጠየቅኩ ብራዘር። አምላክ እያደመጥሽኝ ከሆነ መልሱ እየሰጠሁሽ ነው። አምላክ አባትነት ያንሰዋል። አባት የሰው ስም ነው እያልኩሽ ነው። መች ነው ያንሰዋል? አንሰውም አልኩ። አላህ እሱ ስላላወቀ ነው። አላህ እሱ ስላላወቀ አዳምጥ። በቁርአን አባቴ በለኝ ካለኝ አይደለም ማለት ምንም ምልልታለሁ። እሱን እኮ ነው አሁን የምጠይቅ። የቱ ጋር ነው አባቴ ብለህ በለኝ ብሎክ አባቴ የምትለው እያልኩ እኮ ነው። ማስረጃ ልታመጣልኝ ቻልከው? አላህማ ከናንካቴ አንተ ባሪያ ነህ፣ ልጆቼ ከሆናችሁ ለምን በኃጢአታችሁ አሰቃያችኋለሁ እያለ አይደል የሚናገረው ከናንካቴ። እኔ አባታችሁ አይደለሁም ልጆቼም አይደላችሁም እናንተ ከፈጠርኳችሁ ባሪያዎች ናችሁ ነው እያለ ያለው። አንተ ደግሞ አባቴ እለዋለሁ አልክ። በእስልምና በሸሪዓ የማይፈቀድ በነገራችን ላይ አላህ አባቴ ተብሎ አይጠራም። በእስልምና የማይፈቀድ ነገር ነው የተናገርከው ራሱ ማለት ነው። ከፍረሃል። አሁን አንተ ድጋሚ ሄደህ እሱ ጋር ክርስቲያን መስለሽ አዳያዝ። እቺን ድራማ ተጫወቷት።